السلام عليكم ورحمة الله وبركاته. تحياتي للمشاهدين الكرام من السلفيين والسلفيات. إن شاء الله كزارو مالسنا عند أدريالك فيديو ما سيتشونال إن شاء الله كان عند من لايف وجم جوان سون كزيجا بتهازا إذا مولد الناس ملكتونه مولد يفتفت يجات سوسينوش مزفنيانا ونا إسلامنان أي وكلمنا نعم كراسة عندبت يتوسنج أتقرألك فيديو مالسون ما سيجون على هدي مالسون. طيب يا رسول الله المجد يا حبيب الله يا رسول الله المجد أسجد نبي المجد يا رسول الله المجد يا رسول الله المجد يا حبيب الله يا رسول الله المجد يا رسول الله المجد يا حبيب الله المجد يا رسول الله المجد دلوا نبي المجد يا رسول الله يا رسول الله المجد أرجوك المجد يا سيد المجد يا رسول الله المجد ولا نبي المجد يا رسول الله المجد بسم الله يا رحمة يا مدح النبي يا محمد يا رسول الله እስኪ አካካይ እዚህ ጋር ላስቁምሁና እንግዲህ ይህን ይመስላል መውለድ ላይ የሚሰራው ማለት ነው። እንግዲህ አሁን የዘንድሮ መውለድ ተብሎ እንግዲህ ዛሬ የተሰራ ሚስተዋል ይሄ ነው ማለት ነው። አላሁ ልሙስተዓን ምን አለ? ያ ረሱላላሂ አልመደድ አለ። አልመደድ ብሎ ማለት ጠለቡል ዐውን ወልሙሳዓዳ ማለት ነው። እገዛና እርዳታ መፈለግ እንደማለት ነው። ይህ አይነት ድርጊት ደግሞ ምንድን ነው? ከዒባዳ ከአምልኮት የሚካተት ነው። ከአላህ ውጭ መስጠት ሽርክ ይሆናል ማለት ነው። ኢዘን መውለድ ውስጥ ፍትፍትና ጫት ብቻ አይደለም ሽርክያትም ይቀላቀልበታል። ለዚህ ነው የሱና ወንድሞች እህቶች የሚያወግዙም ማለት ነው። ጠይብ በመቀጠል ደግሞ ሽርኩም እንዳለ ሆኖ ውስጥ ላይም ደግሞ አቅፎ ከያዘው የሙሽሪካኖች ስራ ጋር የሚያገናኝ የሆነ ስራ አለ። ሌላውም እሱም ምንድን ነው? ፉጨታና ጭብጫቦ ማለት ነው። እዚጋ አሁን እንዳዳመጣችሁት ፉጨተው ጭብጨባው እያያቸው ነው አይደለ? በአይነ እያያቸው በጆሮ እየሰማችሁን ነው። አላሁ ስብሓነሁ ወተዓላ በሱረቱል አንፋል ምን ይላል ማለት ነው? የቀደምት ሙሽሪካኖች አስመልክቶ አንቀጽ 35ኛው ላይ ማለት ነው ምን ይላል? ወማ ካነ ሶላቱሁም ዒንደል በይቲ ከካዕባ ዘንድ እኮ ስግደታቸው አልነበረም ኢላ ሙካአን ፉጨታና ወተስዲያ ጭብጫቦ እንጂ አለ አላህ። የቀደምት ሙሽሪካኖች ያኒ አምልኮታቸው እንግዲህ ካዕባ ዘንድ ሆነው በፉጨታና በጭብጨባ እንጂ በሌላ አልነበረም ይላል። የጀህሊ ባዕዳ መጨረሻ ወዳ እንደሚሉም ማለት ነው። እነዚህንም ተመልከቱልኝ። እንግዲህ ዒባዳ ተብሎ ነው ነቢያችን ዓለይሂ ሰላቱ ወሰላም እናወድሳል ተብሎ ነው። በምንድን ነው ግን? በጭብጨባና በፉጨታ ከዛም አልፎ በሽርክያት ያ ረሱላላሂ አልመደድ እየተባለ ማለት ነው። ጠለቡል ዐውን ወልሙሳዓዳ ከአላህ ውጭ እየተፈለገ ማለት ነው። ምናልባት እነ ሻህ አደናክር ታዲያ ከአላህ ውጭ አለን መለመን ምን ችግር አለው ሊሉ ይችላሉ። ችግር አለው። ቁርአን ላይ እንመልከት። አላሁ ስብሓነሁ ወተዓላ በሱረቱ ፋጢር ምን ይላል? አንቀጽ ማለት ነው 12ኛው እስከ 14ኛው ባለው አንቀጽ ላይ ምን ይላል? እዚህ ጋር አስምሬ ላሳያቸው ማለት ነው። እዚህ ጋር ማለት ነው አጠቃላይ ወለዚነ የሚለው ላይ ማለት ነው። ወለዚነ እነዚያ ተድዑነ የምትለምኗቸው ሚን ዱኒሂ ከሱ ከአላህ ውጭ ማ የምሊኩነ መምለክ እንኳ አይችሉም። ሚን ቅጥሚር ይላል አለ። ቅጥሚር ብሎ ማለት የቴምር ሽፋን እንኳ ራሱ ማለት ነው። ቴምር ተበልቶ ፍሬዋ ላይ የሚሸፍናት ሽፋን አለ አይደለ? የእሱን እንኳ ምንም መምለክ የሚችሉ አይደሉም አለ አላህ። ኢን ተድዑሁም ብትለምኗቸው ላ የስመዑ ዱዓአኩም ልመናቸውን አይሰሙትም። ወለው ሰሚዑ አረቢ ሰሙት እንኳ መስተጃቡ ለኩም ለእናንተ እሺ ሊሏቸው አይችሉም። ወየውመል ቂያመቲ የቂያማ ቀን ደግሞ የክፉሩነ ቢሽርኪኩም እናንተ እነሱን ከአላህ ጋር በማሻረካችሁ ምክንያት ይክዷችኋል። ወላ ዩነቢኡከ የሚነግረህ እኮ የለም ሚስሉ ኸቢር እንደ ውስጥ አዋቂው ጌታ አላህ ሱብሓነሁ ወተዓላ የሚነግርህ የለም ይላቸዋል። እንግዲህ ይህ ማለት ምንድነው? የቂያማ ቀን መካካድ ይመጣል ማለት ነው። እኛም ማን ተገዛኝ ማን ለምነኝ አለህ ከአላህ ውጭ መባባል ይመጣል። ምናልባት እነ ሻህ አደናክር እንደ ይሄ እኮ ታዲያ ነቢያቶችን አይደለም
ወይ ህይወት ያለውን ነገር አይደለም ብለው ሊያምታቱ ይችላሉ። እነ ነቢዩላህ ዒሳ ይጠየቁ የለ የቂያማ ቀን ከአላህ ውጭ እኔና እናቴን አምላክ አድርጋቸው ያዙ ብለሃል ሲባል ዒሳ አይጽዳዳም? ወከዛሊከ መላኢኮችን ይመስል ይላሉ። ናም ከአላህ ውጭ ሲመለክ የነበረ የትኛውም ነገር ምንድን ነው ሳይወድ ሰዎች ዝም ብለው ያመለኩት የዛኔ ይጽዳዳል ማለት ነው። እና ይህን ልመና አላህ ምን ብሎ ጠራው? ሽርክ ብሎ ጠራው። ምን ሲል የክፍሩነ ቢሽርኪኩም ሲል ማለት ነው። የቂያማ ቀን እናንተ ከአላህ ጋር በማሻረካችሁ እነሱን እየለመናችሁ ይክዷችኋል። ማን አምልከኛለህ ማለት ይመጣል። ናም ነቢያችን ዓለይሂ ሰላቱ ወሰላም ከአላህ ውጭ እየተለመኑ ነው አሁን ላይ። ላኪን እሳቸው አዘውበታል? ፈጽሞ አላዘዙበትም። የዛኔ እሳቸው ይጽዳዳሉ ከዚህ አይነት የሽርክ ድርጊት ማለት ነው። ወከዛሊከ እንደነ ነቢዩላህ ዒሳ እንደሚጽዳዱ ማለት ነው። ወከዛሊከ መላኢኮችም እንደሚጽዳዱት የትኛውም ከአላህ ውጭ የተመለከ ደጋግ ሰዎች ይጽዳዳሉ ማለት ነው። እና ከአላህ ውጭ እርዱኝ፣ ያዙ፣ ይልቀቁኝ ማለት ሚነ ሽርክ ነው ማለት ነው በቁርአን ማስረጃ። ሽርክን ደግሞ አስመልክቶ አላህ እንግዲህ ሱረቱ ዙመር ምን ይላል? ቁጥር አንቀጽ 65ኛው ላይ ወለቀድ ኡሕየ ኢላቸዋል ነቢያችን ዓለይሂ ሰላቱ ወሰላም ወደ አንተ እኮ መልእክት እኮ ተላለፈ፣ ኢለይከ ወደ አንተ በእርግጥ መልእክት ተላልፏል። ወኢለ ለዚነ ወደ እነዚያ ሚን ቀብሊከ ከአንተ በስተፊት በነበሩት መልእክተኞችም ላይ ለኢን አሽረክተ በአላህ ብታጋራ ለየሕበጦነ ይታበሳል ማለት ነው አመሉከ ስራህ ወለተኩነነ ትሆንም ነበር ሚነል ኻሲሪን ከከሳሮች ትሆናለህ ማለትን ወደ አንተ እንደተወረደው ከአንተ በስተፊትም ለነበሩት ነቢያቶች ሁሉ ይህ መልእክት ተላልፎላቸዋል ይላል አላህ ሱብሓነላህ። እንግዲህ ነቢያቶች ይህን ከተባሉ ሌላው ተራው ማህበረሰብ ጥያቄ ያስፈልገውም እና ሽርክ የሚባለው ነገር አደጋው እስከዚህ ድረስ ነው ማለት ነው። ስራን ሰው የትኛውን መልካም ስራ ብሎ የሰራውን አጥቦ የሚጥል ሰውየውንም አልፎ ወስዶ እሳት ውስጥ የሚዘፍቅ ለመቼም ቢሆን የማይወጣበት የሆነ እሳት ውስጥ ማለት ነው። ወከዛሊከ ሌላም የቁርአንያ እስኪ እንደው መውሊድ ላይ አሁን ላይ ከሚሰሩትና ቁርአን የሚለው ጋር ምን ያክል እንደሚጋጭ እንመልከት። በሱረቱል አዕራፍ አላሁ ስብሐነሁ ወተዓላ 205ኛው አንቀጽ ላይ ምን ይላል? ወዝኩር ረበከ ጌታህን ማውሳ ፊ ነፍሲከ በነፍስህ ውስጥ ቢማዕና በሚስጥር ነው በነፍስ በቃ ሳጮህ ሳትል ማለት ነው። ወደፊት እንደሚገልጸው ተዶሩዓን ው የተናነስኩ ነህ፣ ወኺፈተን የፈራህ ሆነህ፣ ወደውነ በታች አልጃህሪ ከጭሆት በታች ሚነል ቀውሊ ከንግግር ከጭሆት በታች ሆነህ ቢልጉዱዊ በጠዋትም ወለአስዋሊ በማታም ጌታህን አውሳ ወላ ተኩን አትሁን ሚነል ጋፊሊን ከዘንጊዎች አትሁን ይላል። እንግዲህ አላህን እንኳን ስናወሳ ኢዘን አላህን እንኳን ዚክር ስናደርግ ምንድን ነው በድብቅ ነው። ለምን? ያን ዚክር እኮ የሚሰማን እኮ አላህ እኮ ነው፣ ለሰው ብለን እኮ አይደለም። አላህ ደግሞ በልብ ውስጥ ያለን ሁሉ አዋቂ ነው። ቀስ ተብሎ ነው የሚባለው ዒባዳ ራሱ ሲፈጽም ማለት ነው። የእናንተ ግን አላሁ ልሙስተዓን የመውሊድ ሰዎች ዒባዳ የለውም ማስለን ውስጥ ላይ እኮ ዒባዳ እየፈጸሙ አይደለም፣ ሽርክ ነው። ሽርክም ከመሆኑ ጋር በምንድን ነው? በጩኸት ነው እየገለጹ ያሉት፣ በጭብጨባና በፉጨታ ልክ የቀደሙት ሙሽሪካኖች እንዳደረጉት ማለት ነው። አላሁ ልሙስተዓን። ወሊሃዛ ነቁሉ ለኩም አዩሃ ልአሕባሽዩን ወልአሕባሽያት ቱቡ ኢለላሂ ቀብለ አን የሒለ ቢኩም ገደቡን ሚነላህ ቱቡ ኢለላህ ቀብለ አን የሒለ ቢኩም ገደቡን ሚነላሂ ማ ላ ቱጢቁን። በጣም ደግሞ ገርሞ የሚገርመው ይህን አይነት ጸያፍ ድርጊት የእስልምና ጥላቶች ስለሚያውቁ ይህ ነገር ለእስልምና ጸር መሆኑን ስላወቁ አሁን ላይ ያጀጋነኑት ይገኛል። ፊት እኮ አይታወቅም መውሊድ እኮ የዚህን ያክል አሁን እኮ ዓለም አቀፍ ሆኗል እኮ በዓለም አቀፍ እውቅና ተሰጥቶታል። ለምን? ለእስልምና ጸር መሆኑ ሲታወቅ። አማ ፊት ላይ ሚስጢሩ ስላልታወቀ የተወተሸተሸ ነገር ነበር። አሁን ላይ ግን ትክክለኛ የእስልምና አስተምህሮትን ስለሚቃወም የእስልምና ጠላቶችም ይህን ነገር እየገደፉት ይገኛሉ አሁን ላይ ማለት ነው። አማ በትክክል እስልምናን የሚወክል ነገር ሶላትን ይመስል ለምሳሌ ትምህርት ቤት ላይ እንዳይሰግዱ እየተከለከሉ አይደለም ሙስሊም እህት ወንድሞች። ላኪን ሶላት የእስልምና ምሰሶ የሆነችዋን ማለት ነው። አማ መውሊድ ሲባል እሳ ትምህርት እየተዘጋ ድረስ እየተስተዋለ ነው አሁን ላይ። ለምን? ድና ፍራሽ እንደሆነ ስለታወቀ ማለት ነው። ወለን ተርዳ ዐንከ ልየሁድ ወለን ነሷራ ሐታ ተተቢዐ ሚለተሁም እንዳለው አላህ የሁድና ነሷራ የእነሱ መንገድ እስከምትከተል ፈጽሞ አይወዱልህም ብለዋል። የዘን እነሱን የሚገጥም ነገር ሲሆን ነው የዛኔ ነው እኛን የሚወዱም ማለት ነው። አላሁል ሙስተዓን። አሁን እንግዲህ መውሊድ ለሚያወጡ ሰዎች አሁን ላይ ያጀጋነኑ ይገኛሉ። አማ ሶላት ለሚሰግድ ሰውሳ እንዳሸባሪ ታይቶ ነው ትምህርት ቤት ላይ እየታገቱ እየታሰሩ እየተደበደቡ ያሉት ማለት ነው። አላሁል ሙስተዓን። ኢንሻአላህ አንዳንድ እንደዚሁ ሙሂም የሆኑ ነጥቦችንም እንደዚሁ በቪዲዮ
ሌሎችም የሱና ወንድሞችም እየሰሩ የሚለቁ ይሆናል ማለት ነው በዩቱብ ቻናል ኢንሻአላህ። ዛሒሙ አህሉል ባጢል ፊል ኢንተርኔት ሐታ የተበየነ አልሐቅ እንዳሉት ማለት ነው። ኢንሻአላህ ቢዐውኒላህ ነስተምር